ሰላም ፍቅር ጤና ይስጥልን ውድ የሀበጋር የክርክር መድረክ ቴሌቪዥን ፕሮግራም ተከታታይ ቤተሰቦቻችን እንደምን አላችሁ? ይህ ሀበጋር የተሰኘው የክርክር መድረክ የቴሌቪዥን ፕሮግራማችን ነው። በዋናነት እንግዲህ ለዛሬም በኢትዮጵያ የመድብለ ፖለቲካ ፓርቲ ዴሞክራሲያዊ እድገት ዋነኛው ፈተና መንግስት ነው ወይስ ውስጣዊ ችግሮች ናቸው በሚል ክርክር የምናደርግ ይሆናል። እንግዲህ ከኔ በስተግራ በኩል ያሉት አቶ ዳዊት አያሌው ዋነኛ ፈተና መንግስት ነው የሚለውን ሐሳብ በመደገፍ ክርክር ያደርጉልናል። እንዲሁም ደግሞ ከኔ በስተቀኝ በኩል ያሉት ዶክተር አየነው ብርሃኑ ዋነኛው ፈተና መንግስት ሳይሆን ውስጣዊ ችግር ነው ሲሉ ሐሳባቸውን ምክንያታቸውን ክርክራቸውን ሊያደርጉ ተሰይመዋል። በዋናነት እንግዲህ አቶ ዳዊት አያሌው የሥራ አመራርና መልካም አስተዳደር ባለሙያ ናቸው። ዶክተር አየነው ብርሃኑ በኮተቤ ትምህርት ዩኒቨርሲቲ የፖለቲካ ሳይንስ ረዳት ፕሮፌሰር ናቸው። አብራችሁ እንድትቆዩ የምጋብዛችሁ እኔ ጠበቃ አበባው አበበ ነኝ። በዋናነት በኢትዮጵያ የመድብለ ፖለቲካ ፓርቲ ዴሞክራሲያዊ እድገት ዋነኛ ፈተና መንግስት ነው ሲሉ ለመከራከር ወደ ተሰየሙት ወደ አቶ ዳዊት አያሌው የመጀመሪያ ጥያቄን አነሳለሁ። በዋናነት ያቀረቡትን ጽሑፍ አይቸው ነበረ። በቁጥር 5 ለዲሞክራሲና መድብለ ፓርቲ ፖለቲካ ስርዓት ግንባታ የመንግስት ሚና በሚለው ርዕስ ስር የዘውዳዊውን ስርዓት፣ የወታደራዊውን ስርዓት፣ የኢህአዴግን ስርዓት፣ የብልጽግና መራሹን ስርዓት አነጻጽረው ነበረ። የንጽጽሮትም ዋነኛ ሁኔታ ምንድነው? ህግ ማውጣትን በተመለከተ፣ ህግ ማስፈጸምን በተመለከተ፣ ህግ መተርጎምን በተመለከተ፣ ሪሶርስ በማሟላት ደረጃን በተመለከተ አነጻጽረው ነበርና የዘውዳዊውና የወታደራዊው መንግስት አሉታዊ እንጂ አዎንታዊ ገጽታ እንደሌላቸው አሳይተዋል። የኢህአዴግና የብልጽግና መንግስት ደግሞ አሉታዊም አዎንታዊም አይነት አበርክቶ እንዳለው አሳይተውናል። ይህ ከሆነ በህግ ማውጣት፣ በህግ ማስፈጸም፣ በህግ መተርጎም፣ ሪሶርስን በማዘጋጀት ተቋማትን በማደራጀት ደረጃ በዚህ አግባብ አዎንታዊ ውጤት ካለው ወይንም አዎንታዊ ገጽታ ካለው እንዴት ለክርክር የዚህ ተግዳሮት ምንጭ መንግስት ነው ሊሉ ቻሉ? የመድብለ ፖለቲካ ፓርቲ ስርዓትን ከማየታችን በፊት የፖለቲካ ፓርቲ ስርዓቶችን ስናይ በአራት ቢያንስ ዋና ነገሮች አሉ። አንደኛው የባለ አንድ ፖለቲካ ፓርቲ የምንለው፣ ሁለተኛው ደግሞ ዱዋል የምንለው የሁለት ፖለቲካ ፓርቲዎች ተሳትፎ ያለበት፣ ሶስተኛው ደግሞ የዶሚናንት ወይ ደግሞ የአንድ ፖለቲካ ፓርቲ የበላይነት የሚታይበት ስርዓት ሲሆን፣ አራተኛው ደግሞ የመድብለ ፓርቲ ወይ ደግሞ መልቲ ፓርቲ ሲስተም የሚባል በአራት አይነት የፖለቲካ ፓርቲዎች የሚመደቡበት ሁኔታ ነው ያለው ማለት ነው። ስለዚህ በኢትዮጵያ ያሉት የመንግስታት ባህሪያትን ከድሮ ጀምሮ ስናይ በዋናነት እንግዲህ ከዚህ በፊት በዘመነ መሳፍንት 1755 ከ1855 ጀምሮ ብናይ ከዛም በፊት እስከ ደርግ ስርዓት ድረስ ያለው የአፍሪካንም የኮንቲኔንቱን በአጠቃላይ አህጉሩን ስናይ የኢትዮጵያንም ጨምሮ ስናይ የእርስ በርስ አንዱ ሌላውን አሸንፎ ስልጣን የሚይዝበት ሁኔታ እንጂ ፖለቲካ ፓርቲዎች ህግ ስርዓት ተቀምጦለት የሚሳተፉበት ሁኔታ አልነበረም ማለት ነው። የአፄው ስርዓትን ወይም የኃይለ ሥላሴ ስርዓትንም ብናይ እንዲሁ በተመሳሳይ ዘውዳዊ ስዩመ እግዚአብሔር ነው ተብሎ የሚታወቀው ማለት ነው። ስለዚህ ነበረ ማለት አይቻልም። ደርግም ደግሞ በተመሳሳይ በጦርነት ስልጣን የተያዘበት ሁኔታ ነው ያለው። በኋላ ግን የኢህአዴግ ስርዓት የምንለው እሱ በፈረንጅ 1991 ወይም በእኛ 83 ላይ ካሸነፈ በኋላ ብዙ የብሔር ተኮር የፖለቲካ ፓርቲዎች የተሳተፉበት በአብዛኛው የህገ መንግስት ተረቆለት የምርጫ ህጎች ተቀርጸው ምርጫ እንዲደረግ የተደረገበት ሁኔታ አለ። ከዚህ አንፃር አሁንም ደግሞ ያለው የብልጽግና ስርዓት ከዛው ከኢህአዴግ ስርዓት የወጣ ነገር ግን ራሱን ደግሞ የለውጥ መንግስት የሚል በመሆኑ በኢህአዴግ ስርዓት ከህገ መንግስት ማርቀቅ የምርጫ ህጎችን ሌሎች መመሪያዎችን ከማዘጋጀት ምርጫ ቦርድ ከመቋቋም ጀምሮ ሌሎች አዎንታዊ ለፖለቲካ ፓርቲዎች ለምርጫ ቅስቀሳ የሚውል
ሪሶርስ ከመመደብ አንፃርና ሌሎች ድጋፎችን በማድረግ ጉድለቶች አሉ ብሎ ያሰበውን ራሱን የብልጽግና መንግስት የለውጡ መንግስት ብሎ ነው የሚጠራው። ስለዚህ ሪፎርም ወይም የለውጥ ማሻሻያ ስራዎችን አዋጆችን በማሻሻል ተቋማትን እንደ ምርጫ ቦርድ የመሳሰሉትን ሌሎችን ተቋማትን መልሶ በማደራጀት የተሻለ ስራ በመስራት የመድብለ ፓርቲ ስርዓት በኢህአዴግ ስርዓት ተጀምሮ በብልጽግና የተጠናከረበት ሁኔታ አለ። ነገር ግን ይሄ ማለት ለመድብለ ፖለቲካ ፓርቲ ስርዓት በዋናነት በሚፈለገው ደረጃ ላይ አለ ማለት አይቻልም። አሁንም ከመንግስታት ባህሪያት ለረጅም ጊዜ የመቆየት የማሸነፍ ነገሮች ስላሉ አሁንም ብዙ የሚቀረው ነገር አለ። የአይዲያ የሚባለው 2007 ላይ እንደገለጸው ለዲሞክራሲና ኤሌክቶራል ሲስተም ላይ የሚሰራ ድርጅትና ሌሎች ጽሁፎች እንደሚያሳዩት የኢትዮጵያ የአፍሪካ ብዙ ጊዜ ዶሚናንት ፓርቲ ናቸው ነው የሚሉት። ከአራቱ ቅድም ከገለጽኳቸው ከአራቱ ዶሚናንት ነው፣ መልቲ ፓርቲ አይላቸውም። ነገር ግን እኛ በቁጥርም ቢሆን ከብሔር ተኮር ያሉ ፖለቲካ ፓርቲዎች በአብዛኛው ቢሳተፉበትም እነዚህን ከማደራጀት ህግ ከማውጣት አንፃር ግን ያሉት አወንታዊ ነገሮች ስላሉ ምንድነው የተሻለ ነው የሚል ሐሳብ አለ። ነገር ግን ብዙ መሻሻል ያለባቸው ለምሳሌ ሪፕሬዘንታቲቭ የሆነ ውክልና ተመጣጣኝ ውክልና በማድረግ ረገድ ህጉን በማሻሻል ረገድ ይቀርዋል። እሱ የበላይነትን አዝልቆ ሊሄድ የሚችልበት የህግ ስርዓቶች እና ከማስፈጸም ሌሎች ተቋማትን ሪሶርስ ማንጻር የዶሚናንት ፓርቲ እንዲሆን አድርጎ እንዲሄድ የሚያደርገው ሁኔታ ስላለ እጥረት አለበት። ይሄ ሲባል ግን ፖለቲካ ፓርቲዎች የራሳቸው የውስጥ ችግር የለባቸው ማለት አይደለም። አለባቸው በዋናነት ነው የሚለው። በዋናነት ትልቁን ኃላፊነት ምሳሌ ሰላም ባገሪቱ ከሌለ እነዚህ ተቃዋሚ ተፎካካሪ ፓርቲዎች ሄደው እንቅስቃሴ ማድረግ አይችሉም። ስለዚህ መንግስት ግን ሁሉን ሪሶርስ የሚቆጣጠር ስለሆነ በፈለገው አግባብ ህግ በማውጣት ተቋማትን በማደራጀት አስፈጻሚ አካላቱን በማንቀሳቀስ እና ሌሎች አሉታዊ ተጽዕኖም ሊያሳድሩ በተቃዋሚ ፓርቲዎች የሚችሉ እርምጃዎችን በመውሰድ ዶሚናንት ፓርቲ ነው በአፍሪካ ያለው አይዲያ የሚባለው 2007 እንደገለጸው አውራ ፓርቲ ለ27 ዓመት ነው ፎር ኤግዛምፕል ወይም ምሳሌ የቆየው ማለት ነው። የብልጽግናም አናቀም እንግዲህ ማለት ነው። በዚህ ምክንያት ያሉት መንግስታት በዋናነት ፈተና ናቸው። ለሁለተኛው ተከራካሪያችን ጥያቄ የማነሳ ይሆናል። እንደው የውስጣዊ ችግሩ እንዳለ ይሁን ግን መንግስት ቁርጠኝነት አለው ብለው ያምናሉ? የመድብለ ፖለቲካ ፓርቲ ስርዓትን በሀገሪቱ ለማስረጽ ወይንም ደግሞ ለመተግበር አንዱ ጥያቄ ነው ይሄ። ሌላኛው የህግ የአፈጻጸም የሪሶርስስ በዛ ደረጃ ተሟልቷል ብለው ይገምታሉ እርሶ እሳቸው እንዳነሱት? እኔ እንግዲህ ለኢትዮጵያ መድብለ ፓርቲ ስርዓት አለማደግ ዋናው ፈተና የፓርቲዎች የውስጥ ችግር ነው የሚል እምነት አለኝ። እንግዲህ የኢትዮጵያ ፖለቲካ ፓርቲዎች እንዴት ተወለዱ እንዴት ተመሰረቱ ብለን ስንመለከት የኢትዮጵያ ፖለቲካ ፓርቲዎች ገዢ ፓርቲዎችን ጨምሮ ኢዲሞክራሲያዊ በሆነ ስርዓት ውስጥ በተለይ በ1960ዎቹ በኋላ ከአብዮቱ በኋላ የተመሰረቱ ናቸውና አብዛኛው የመንግስትን ስልጣን ለመያዝ የሚሞክሩት ወታደራዊ በሆነ መንገድ ነው። ለዚህ የኢትዮጵያ ፖለቲካ ፓርቲዎች ተወዳዳሪ ፖለቲካ ፓርቲዎች የዛው ታሪካዊ ሐሳብ ውስጥ የተወለዱ ስለሆኑ በሰላማዊ መንገድ የመንግስትን ስልጣን እንይዛለን የሚል እምነት የላቸውም። ከዚህ የተነሳ የተደራጀ የተቋም ብቃት የላቸውም። በግለሰቦች ጥላ ስር የተወለዱ ናቸው እነዚህ ፖለቲካ ፓርቲዎች። የግለሰብ ተጽዕኖ የሊቃን ተጽዕኖ የሚታይባቸው በተለይ የመስራቾቹ ሚና ጉልህ ሆኖ የሚታይበት መስራቾቹ ከፓርቲው ሲሰናበቱ ፓርቲው የሚከስምበት ወይም የሚሰነጠቅበት ወይም ወደ ሌላ ማህበር የሚቀየርበት ሁኔታዎች አሉ። ስለዚህ የግለሰቦች ድርጅቶች ናቸው ተብሎ ሊወሰዱ ይችላሉ። ስለዚህ ደካማ የሆነ ሚና አላቸው በኢትዮጵያ ሚና ተጫውቷል በኢትዮጵያ የዲሞክራሲ ስርዓት እድገት ውስጥ። ሌላው የሚነሳው እንግዲህ አማራጭ ፖሊሲ ለህዝቡ ማቅረብ አለመቻል የነሱ ክርክርና የመወዳደሪያ ጉዳዮች የመንግስትን ችግር ብቻ በማውላት የመንግስትን ስልጣን ለመቆናጠጥ ከሚያደርጉት እንቅስቃሴ ውጪ
ለህዝቡ ይበጃል ይጠቅማል ይሄን ህዝብ ከድህነት ያወጣል ከፖለቲካ የሰለጠነ ፖለቲካ ያመጣል በሚሉ ፖሊሲ አማራጮችን ያለም አቀፍ ችግሮች ጎልቶ ይታያሉ ለዚህ ከመጀመሪያ ከነፃ አውጪነት ወደ ፖለቲካ ፓርቲ ያደጉ እና ወታደራዊ መንገዶች እንደ አማራጭ ጎን ለጎን ማስኬድ የሚፈልጉ ሰፊ ማህበረሰብ ድጋፍ የሌላቸው ንክላለን ከሚሉት ማህበረሰብ ጋር ያላቸው ግንኙነት በጣም ደካማ መሆኑ በኢትዮጵያ ፖለቲካ ውስጥ ሚና እንዳይኖራቸው ቢኖራቸው ሚናቸው ዝቅ ያለ መሆኑን ማየት እንችላለን እንግዲህ የሌሎች ሀገራትን ልምድ ለማየት ከመኮርን በጣም ጠባብ በሆነ የፖለቲካ ምህዳር ውስጥ ተቃዋሚ ፓርቲዎች የመንግስትን ስልጣን ተቆናጠጡበት ወቅቶች አሉ ለምሳሌ በቅርቡ በኬንያ የዊሊያም ሩቶን ማየት እንችላለን በሴኔጋል በጋምቢያ በሜክሲኮ በፖላንድ በቬንዙዌላ ተቃዋሚ ፖለቲካ ፓርቲዎች ጠባብ በሆነ ምህዳር ውስጥ ዲሞክራሲያዊ ስርዓት ውስጥ አልፈው በተለያዩ ስልቶች በተለይ ትልቅ ጥምረት በመፍጠር የመንግስትን ስልጣን መቆናጠጥ ችሏል ለዚህ በኢትዮጵያ ፖለቲካ ፓርቲ የተቃዋሚ ፖለቲካ ፓርቲ ዋናው ችግር እርስ በርስ ተቀራርቦ ለህዝቡ ጠንካራ አማራጭ ሆነው ቀርቦ የመንግስትን ስልጣን ለመገዳደር የሚያደርጉት እንቅስቃሴ የለም ያላቸው ግንኙነት በጥርጣሬ ላይ ተሞላ በብሔር ጥላ ስር የተመሰረቱ እንደ ሀገር አንድ ላይ ሆነው አማራጭ ሆነው ለህዝባችን የመንግስትን ስልጣን ይዘው ፖሊሲያቸውን ለመተግበር በሚያስችላቸው ቁመና ላይ እንደሌሉ ማየት እንችላለን ለዚህ በአንድ ብሔር ጥላ ስር መሰብሰብ በምርጫ ወቅት ብቅ ማለት በምርጫ ወቅት በመንግስት እንደ ሃንዳውት የሚበተንላቸውን ጸጋ እሷን ለመቀራመት ከመምጣት ውጪ በተለያዩ ጊዜ ከህዝቦች ጋር በመነጋገር ከሚደግፉት ወይም ከሚወክሉት ህዝብ ጋር ተነጋግረው ህዝብን የማገልገል እንቅስቃሴያቸው በጣም ደካማ ነው ለዚህ በኢትዮጵያ የዲሞክራሲ ችግር ውስጥ የፖለቲካ ፓርቲዎች ዋነኛው ተቃዋሚ ፖለቲካል ፓርቲዎች ዋናው ችግር ናቸው ወይም የሚገባቸውን የሚፈልገውን ሚና መጫወት አልቻሉም ለዛም የኢትዮጵያ ዲሞክራሲ ወደፊት መራመድ አልቻለም ሌላው እንደ ካማጎን የሚነሳው ቅድም ያነሳውት የንግግር ባህል የመቀራረብ ባህል በኢትዮጵያ ፖለቲካ ስራ ውስጥ አለማደጉ ከመንግስት ጋር መስራት ወይ መንግስትን መቃወም ብቻ ተቃዋሚ ያሰኛል ተብሎ ማመን እና ከመንግስት ጋር መቀራረብ ፈጽሞ ለተቃዋሚ ፖለቲካል ፓርቲ ትክክል እንዳልሆነ የሚታሰብበት የመደራደር የመነጋገር ባህሎችን አለማሳደግና በዚህም የተነሳ ወደ አፍራሽ እና ቫዮለንት ወደ ሆነ ጤናማ ወደ አልሆነ ፖለቲካ ስርዓት ውስጥ የመግባት ከገዢው ፓርቲ ጋር በተለያዩ ምክንያቶች አለመግባባት የተፈጠረበት ሁኔታ አለ ሌላው ቅድም እንዳልኩት ኢትዮጵያ ውስጥ ያለው የፖለቲካ ፓርቲ ስርዓት የተበታተነ አንደኛው ችግሩ በብሔር የመደራጀት ሁለተኛው ደግሞ እንዲሁ በግለሰቦች ጥላ ስር የመሰባሰብ በግለሰቦች ካሪዝማ ወይም ግርማ ሞገስ ስር የመደበቅና ግለሰቦቹ ቅድም እንዳልኩት ከፓርቲው ሲሰናበቱ ፓርቲዎቹ በዛው የሚከስሙበት ወይም የሚሰነጠቁበት ሁኔታ እንዳለ ማየት እንችላለን ለዚህ እነዚህ ዋና ምክንያቶች ናቸው ተብሎ ሊወሰዱ ይችላሉ አመሰግናለሁ ወደ ሁለተኛው ጥያቄ ማልፍ ይሆናል እዚህ ላይ በነገራችን ላይ አቋርጦ ሐሳብን እርስ በርስ ማንሸራሸር ይቻላል በሁለታችሁ ምናልባት አቶ ዳዊት ዶክተር አየነው ቅድም በዝርዝር ያነሱት ምንድነው እንደው ፖለቲካ ፓርቲ እንኳን አለ ብሎ ለመናገር አፍ ሞልቶ ለመናገር እድል የማይሰጥበት አግባብ ነው ይላሉ ምክንያቱም ፖለቲካ ፓርቲዎቻችን የሚመጡት በራሱ ምርጫ አካባቢ እንዲሁም ደግሞ መንግስትን በመውቀስ መንግስትን በመቃወም ተቃዋሚ ፓርቲነታቸውን ለመናገር ወይ ለማሳመን ነው እንጂ የሚመጡት በዛ ደረጃ ተጨባጭ ሆኑ ፖሊሲዎች አቅጣጫዎች እንዲሁም ደግሞ በማህበረሰቡ ቅቡልነት ኖሯቸው የሚመጡ አይደሉም የብሔር ነፃ አውጪ ነን ብለው በሆነ ስብስብ የሚመጡ ናቸው አንድ የሆነን ሰው ይሄ ሞገስ ያለውን ሰው ይዘው እሱ ስር ነው እንጂ የሚመጡት ለማህበረሰብ በዛ ደረጃ ፖሊሲ ይዘው ቀርበው የማህበረሰቡን ችግር ለመፍታት በሚያስችል መልኩ የሚመጡ አይደሉም እንዴት ነው መንግስት በዚህ ደረጃ ችግር የሚሆነው ራሳቸው ችግር አይደሉም የሚል ሐሳብ አንስተዋል እርሶ ምን ይላሉ
እንግዲህ በአንድ ግለሰብ በቡድን በድርጅት ሊሆን ይችላል ውስጣዊ ችግሮች የትኛውም ሀገር ላይ ባደጉ ሀገራትም ባላደጉም በየትኛውም ውስጣዊ ችግሮች ይኖራሉ ችግር የሌለበት ዓለም አይደለም ትልቁ ነገር ግን የአገር የማስተዳደር ትልቅ ኃላፊነት የተሰጠው መንግስት ነው እንደ ሀገር ግን የተሰጠው ከምርጫ ስልጣንን ከመያዝ አንፃር በተለይ ማመቻቸት የሚገባው መንግስት ትልቅ ኃላፊነት ትልቅ ሚና አለበት እነዚህ ሚናዎች በአግባቡ እየተወጣ አይደለም አዎንታዊ ነገሮች ምሳሌ የሁለቱን ስርዓት የኢህአዴግና ብልጽግና ብናይ ቀደም በገለጽኩት ሁኔታ አሁንም ዋንኛ ፈተና የሆነባቸው የመንግስት ህግ ማውጣት ምሳሌ የህግ ማውጣት ብናይ ምሳሌም ለመድብለ ፓርቲ አንዱ ትልቁ አስተዋጽኦ ያደርጋል ተብሎ የሚታሰበው የተመጣጣኝ ውክልና ወይም ደግሞ ፕሮፖርሽናል ሪፕሬዘንታቲቭ የሚባል ባደጉ ሀገራት እነ ስዊድን ጃፓን ዴንማርክ ወዘተ ምንላቸው የተሻለ ዲሞክራሲ አለባቸው የሚባሉት ሀገራት ድሮ የአሸናፊ ብቻ ሁሉን ስልጣን ይይዛል የሚባለው ለምሳሌ እሱ የመጣው ከብሪቲሽ ኮሎኒዎች አፍሪካ ሀገሮች እነሱን ይዘዋል ኮመን ሎ የሚባሉት እነሱ ይሄንን አፕሮች ይከተላሉ ወይም ደግሞ የምርጫ ስርዓት ይከተላሉ ሌሎች ግን ያደጉ የሚባሉ ሀገራት ለእያንዳንዱ ብሔር በድምጹ ባገኘው ፖለቲካ ፓርቲ ባገኘው ድምጽ መሰረት የስልጣን ቦታ የሚሰጥበት ሁኔታ ነው ያለው አሁን ዘመኑ የደረሰበት ማለት ነው እንደ ጥያቄ ቦርቀቅ እንዳላረግበው ጥያቄን እንጂ ለምሳሌ 1997 ላይ የኢህአዴግ መንግስት እና የቅንጅት ለአንድነትና ለዲሞክራሲ የሚባለው ፓርቲ መሃል የነበረው ነገር እንየው ምርጫ ነበረ አዲስ አበባ ላይ በዛ ደረጃ እንደው ሊያሸንፉ በሚችሉ መልኩ ሆነው መጡ መጨረሻ ሜዳው ላይ ፈረሱም ይሄው ሜዳውም ይሄው ሲባሉ ምንድነው ምንሰማው በውስጥ አለመግባባታቸው አንድ ችግር ወይንም ደግሞ መንግስት እንዲያረገብን ብለው ከሚወቅሱት ውጪ ምን ጠብ ያለ ነገር አለ እንደ ማሳያ ያነሳውት እንደው በምርጫ ሂደት የተሻለ እመርታ እንደው መድብለ ፖለቲካ ፓርቲ ስርዓትን ያሳየችን አንዱ መገለጫ እሷ ስለሆነች ከዛ በኋላስ ምን አየን ምን አይነት አቋምስ ነበራቸው እነሱ መንግስትስ ኖቢል ደጋፊዎቻቸው በዛ ደረጃ ሆ ብለው እንዲወጡ ሆ ብለው እንዲጠይቁ ድምጻቸው ስለሆነ የአንድም ሰው ድምጽ ዋጋ አለው ብለን የምናምን ስለሆነን ከዚህ አንፃር እንደው ቢያዩልን ጥሩ እንግዲህ ያው መንግስት ትልቁ ሚና አለበት የሚለው እሱ እንዳለ ሆኖ አሁን ሚናውን ባለመወጣቱ እንጂ እነዚህ የፖለቲካ ፓርቲዎች ፖሊሲ የላቸውም ማለት አይደለም ስብስቡን ብናይ የተማሩ በጣም አሉ የሚባሉ ሰዎች ቢሆኑም እንደ ፓርቲ ግን ህጋዊ መንገድ ተመዝግበው ድርጅት የፖለቲካ ፓርቲ ድርጅቶች ናቸው የተሻለ አቅም ሊባል የሚችል አገሪቱ ላይ አሉ ከሚባሉት ምሁራን ስብስብ ያለበት ነው ስለዚህ ፖሊሲ የላቸውም ለሚባለው ፖሊሲ አላቸው ነገር ግን ፖሊሲ የመንግስት አማራጭ ያላቸው ትንሽ በጥቂት ናቸው የተጻፈ ግልጽ ሊዮታ ዓለም ግልጽ ፖሊሲ አማራጭ ያላቸው በጣም ጥቂቶች ናቸው ኢትዮጵያ ውስጥ ደግሞ መረሳትም የሌለበት ይሄ የስልጣን ውድድር ይመስለኛል ውድድር ነው መንግስት የሚገባውን ነገር ሊያደርግ ይችላል ግን በር ከፍቶ ነው ስልጣን ሰዱ ብሎ መሄድ አይችልም ይሄ የመንግስት የስልጣን ፉክክር ስለሆነ እና በቸርነት የሚደረግ ጉዳይ አይደለም ፖለቲካ ስልጣን በተለይ ባደጉ ሀገራት ውስጥና ያ መረሳት የለበትም ነው መንግስት ቅድም እንደገለጽኩት የዶሚናንት ፓርቲ ሆኖ ነው መዝለቅ በባህሪው የሚፈልገው ለዚህ ሙላ እነዚህ የፖለቲካ ፓርቲዎች እንዲደራጁ ከመደገፍ አንፃር ብዙ የሚቀረው ነገር አለ ምሳሌ ብዙ የአባላት መሳደድ አለ ድርጅቶች የሚገልጹት ድርጅታችን እንደዚህ ሆነ መሪዎቻችን እንደዚህ ሆኑ አባላት ደጋፊዎቻችን ታሰሩ ያው በግልጽ እንደምናየው እስር ቤት ብዙ የቆዩበት ሁኔታ ነው ያለው የማሳደድ ስራዎች ይሰራሉ አንድ ጠንከር ያለ በግለሰብ ደረጃ ይሁን በፓርቲ ደረጃም ቢሆን እንደዛ ካለ መንግስት እስከዛ እርምጃ ድረስ የተወሰደበት ሀቅ ነው ያለው ማለት ነው ስለዚህ ምንድነው ፖሊሲ የላቸውም ፖሊሲ ያላቸው ምክንያቱም ምርጫ ቦርድ እነዚህ ድርጅቶች ህጋዊ ዕውቅና ህጋዊ ሰውነት ሲሰጣቸው አላማ ፕሮግራም መቀረጽ አለበት ነው የሚለው የምርጫ ህጉ ሳይኖራቸው ዕውቅና ይሰጣቸው አዋጁ የሚለው የምርጫ ህግ እንደዚያ አላቸው እንዲህ የላቸውም እየተባለ ፖለቲካ እነዚህ ተፎካካሪ ተቃዋሚ ፓርቲዎችን የማሳነስ አማራጭ እንትኖች አይደሉም እንዲባሉ የሚያስደርግ አይነት ትርክት እንጂ እነዚህ ፖሊሲ አላቸው የሚል ነው ስለዚህ በመካከላቸው ይሄ ነው የሚባል የሪዮት ዓለም ልዩነት ወይም ፖሊሲ አማራጭ ልዩነት የለም
አላቸው መተባበር የሚችሉ አላቸው ምክንያቱም ምሳሌ ኢህአዴግን ስርዓት ስናይ አብዮታዊ ዲሞክራሲ ነው ሌሎች የሚከተሉት ደግሞ እንደ ኢዜማን ብንል እንደ ፕሮፌሰር ተከበሩ በየነ ጴጥሮስ የሚመርጡም ሶሻል ዲሞክራሲ ሌሎችም የየራሳቸው አላቸው አማራጮች አሉ ነገር ግን መንግስት እነሱን አሳንሶ በማየት እኔ ነኝ በሚል አይነት ዶሚናንት ሆኖ የመሄድ የመዝለቅ ፍላጎት እንጂ በአካዳሚክም በልምድም እነዚህ ሰዎች ፖሊሲ ፕሮግራም ለማዘጋጀት ድርጅቶቹ አቅም ሳይኖራቸው ቀርቶ አይደለም አላቸው በሚለው ለዶክተር አየነው ሁለተኛ ጥያቄን የማነሳ ይሆናል የተሻለ ሰው እንኳን ሆኖ ሲመጣ የተሻሉ ፓርቲዎች ሆኖ ሲመጡ መሳደድ አለ መስታሰር አለ እንደውም ብዙ ጸሐፍቶች ደግሞ የሚያነሱት የጸረ ሽብር አዋጁ በራሱ ሆን ብሎ እንደነዚህ አይነት በፖለቲካ ውስጥ ተጽዕኖ የሚያመጡ ሰዎችን ለማሳደድና ለማሰር የወጣ ነው እንጂ ወንጀልማ ካለ የወንጀል ሕጉ በቂ ነበር የሚሉም አሉ እንደው እስከ ታች ማህበረሰቡ ድረስ ወርደው ዓላማቸውን ፖሊሲያቸውን ስትራቴጂያቸውን ግባቸውን የማሳወቅ መብትስ አላቸው ወይ ለምሳሌ በ2007 በተደረገው ምርጫ ቤንሻንጉል ላይ አፋር ላይ እንዲሁም ጋምቤላ ላይ በእጅጉ የፖለቲካ እንቅስቃሴያቸውን እንኳን እንዳያደርጉ የተከለከሉ ነበሩ በዋናነት አንድ ዛሬም አሁን ትግራይ አካባቢ ብንሄድ እዛ ያሉ ፖለቲካ ፓርቲዎች የተለየ ሐሳብ ይዘው እንዳይመጡ በክልሉ ውስጥ ባለው ዶሚናንት ፓርቲ እየተከለከሉበት አግባብ እንዳለ ሲገልጹ ነበር እነዚህ ሁሉ ባሉበት እንደው ችግርን ወደ መንግስት ወይ ችግሩን ወደ መንግስት መግፋቱ በራሱ እንዴት ያዩታል እርሱ ፍትሃዊ ነው ብለው ያምናሉ እንግዲህ በኢትዮጵያ ውስጥ ክስተቶችን ብንመለከት በ97 ምርጫ በተካሄደው ምርጫ እንግዲህ ምንም እንኳን ባለፈው 2013 ከተካሄደው ምርጫ ጋር የበለጠ የተሻለ የፖለቲካ ምህዳር ነበር የሚለው ሊያከራክር ይችላል በእኔ እምነት ይሄኛው የቅርቡ 2013ቱ የፖለቲካ ምህዳር ሰፊ ነው ከ97ቱ ብዬ ነው ማስበው በዛ አስቸጋሪ ወቅት ግን ጸረ ሽብር ህጎችም አይ ቲንክ ከዛ በኋላ ቢወጡም አፋኝ ህጎች ከዛ በኋላ ቢወጡም 97 ላይ ያንኑ ችግር ተቋቁሞ ፓርቲዎች የፓርላማ መግባት እንዲሁም በአዲስ አበባና አስተዳደር ሙሉ በሙሉ የመቆጣጠር ሁኔታ ላይ ደርሷል በቅርቡም በ2013 የተሻለ የፖለቲካ ምህዳር ተፈጥሯል ብዬ በማስብበት ወቅት ይሄን አይነት ጠንካራ የሆነ ፖለቲካ ፓርቲ ወይም ፓርቲዎች ተሰባስበው ተጠናክረው ገዢውን ፓርቲ መገዳደር ቁመና ላይ ነበሩ ተቋሚ ፓርቲዎቹ ጠንካራ ካልሆኑ ማህበራዊ መሰረታቸው ሰፊ ካልሆነ ከልሂቃን ተጽዕኖ ካልወጡ እንግዲህ እንደምናስተዋውሰው በኢትዮጵያ የፖለቲካ ፓርቲዎች ካንድ ሰው ወይም ከሁለት ሰው ተጽዕኖ ውጪ ሆነው አያውቁም ለምሳሌ መኢሶንን እና ኃይሌ ፊዳን ማንሳት እናነሳለን ኢህአፓን ስናነሳ እነ ብርሃነ መስቀል ረዳን ኢህአዴግን ስናነሳ ታውቃላችሁ ማን እንደምናነሳ አሁን ስልጣን ላይ ያለውን ብልጽግና ስናነሳ ማን እንደምናነሳ ታውቃላችሁ እዚህ ለማን ያጠናክራቸው በኢህአዴግ ስርዓት ጨቋይን በኢህአዴግ ስርዓት እስከ ማፈን ብዙሃን እስር ቤት እስከ መግባት እስከ መሳደድ እንደምናየው እንግዲህ ሌሎችን ፕሮፌሰር በየራኑ ሌሎችን ጨምሮ እስር ቤት 97 ገብቷል ከዛ ማን ያጠናክራቸው መንግስት የሚናገሩትን በነፃ የመናገር መነሻ የፖለቲካ ስርዓታችን አመሰራረቱን የፖለቲካ ፓርቲዎች አመሰራረት ሰላማዊ ትግልና ሌሎች ወታደራዊ መንገዶችን መንግስትን ባጭሩ ከስልጣን የማስወገጃ መንገድ ህጋዊ በሆነ አካይድ የመሄድ ፍላጎት አላቸው ያ ታይቷል በአደባባይ ሰልፍ ህዝቡን ባልሆነ መንገድ በማንሳት ስልጣንን ለመያዝ እንግዲህ የዲሞክራሲ መንገዱ አስቸጋሪ ነው የሚታወቀው በጣም ትግስት ይፈልጋል በተለይ ቅድም ተባለው ምህዳሩ በሌለበት ወቅት የፖለቲካ ቁርጠኝነት ያስፈልጋል ሰላማዊ ትግልን ህዝብን ማስለመድ በፖለቲካ ንግግር እና ውይይት ድርድር በማመን ከመንግስትም ሆነ ከእርስ በራሳቸው ተደራድረው ጠንካራ ሆኖ እስካልመጡ ድረስ አሁንም በኢትዮጵያ መድበለ ፓርቲ ስርዓት ውስጥ ሚና ይኖራቸዋል ብዬ አላስብም ማፈን ባለበት ሁኔታ እንዳይጠናከሩ ባለበት ሁኔታ ምርጫ ያደርጉ እንዳይንቀሳቀሱ የመሳደዱ ሁኔታ እነሱ ፍላጎት ነው እነሱ የሚጠናከሩት ምህዳሩን የማመቻቸት መንግስት ሙሉ ኃላፊነት አለ አሁንንም የተደረገው ምርጫ ነኝ ምሳሌ የብልጽግና የኢህአዴግን ያለውን ስብስብ እንዳለ ይዞ ነው ነባር አቅሙን ይዞ ነው የመጣው ሌሎች ደግሞ አዳዲስ እድሎችንም እየጨመረ አቅም አውራ ፓርቲ እየሆነ ነው የመጣው ስለዚህ መደላድሉን
ማመቻቸት ያለበት መንግስት ነው። በተመሳሳይ ጊዜ የነበሩ ፖለቲካ ፓርቲዎችም አሉ። በ97 ሲወዳደሩ የነበሩ ሰዎች ተመሳሳይ ፊት ያላቸው ሰዎች አሁን ፖለቲካ ፓርቲ ውስጥ አሉ። ኢህአዴግም ቀጥሏል ከተባለ ሚናውን የመንግስት ሚና አሁን ለምሳሌ ብልጽግና መንግስት ጥሩ ነው ከምንለው አንዱ የምርጫን 2019 1162 2019 የወጣ የተሻሻለ የምርጫ ህግ አለ። ለምሳሌ ያ አንድ ጥሩ ነገር ነው። የጸረ ሽብርተኝነት አዋጅ አለ። እሱን የማሻሻል ነገር አለ። ምክንያቱም አፋይ ስለነበር ማለት ነው። ብልጽግና ከኢህአዴግ መውጣቱ ያስገራሚ ነገር አይደለም ነው። ዛሬ የምናየው ኢዜማ ከ97ቱ ከቅንጅት ይወጣ ነው አሉ ሰዎች እኮ ስቲል መወራረሱ አለ ቀጥሏል። የመንግስት ብቻ ማጉላት ያስፈልጋል። እነዚህ ተመሳሳይ ሰዎች ግን አሁንም የህዝብን ድምጽ ማሸነፍ አልቻሉም። ከነበራቸው ስበስ ካላቸው የጥርጣሬ ግንኙነት እንግዲህ 97ቱ ትልቅ የኢትዮጵያ ውስጥ ትልቅ የፖለቲካ ክስተት ነው። ያን ክስተት እንኳን መጠቀም አልቻሉም። እርስ በርስ ባላቸው ጥርጣሬ ስንል እዚህ ጋር ጥርጣሬ ስንል በመንግስት ፓርቲዎች ከጥርጣሬ ነፃ የሆነ ፖለቲካ ድርጅትና ግለሰብ ስብስብ ናቸው ወይ በተቃዋሚ ፓርቲ ብቻ ነው ወይ መጠራጠር መከፋፈል ያለው የሚለው ይሄ ነው። እርስ በርስ ባላቸው ግንኙነት በብልጽግና ፓርቲ ውስጥም እኮ መከፋፈል አለ። ወደ እርሶ እንመጣለን። ቆይ ይቀጥሉ እርሶ። ለዚህ ቅድም ያነሳው ወንድሜ ያነሳው ዳዊት ያነሳው ይሄ ብልጽግና ኢህአዴግን ሙሉ ብሎ ወረሰ መውረሱ የሚገርም ነገር አይደለም። ቢወርስ ምን ችግር አለው? እርስ በርስ መወራረስ አለ እንዲያውንም ነው። አሁን ያሉት ሰዎች ከድሮም ከ97ቱ ጀምሮ ትግል ላይ የነበሩ ሰዎች ናቸው። እንደው የነሱ ማህበራዊ መሰረት እየላላ ሄደው ዛሬ ከመንግስት ጋር ሁሉ መስራት የጀመሩ ግለሰቦች እንዳሉ እናውቃለን። ለዚህ እነዚህ ፖለቲካ ፓርቲዎች እንደ መሲ ከሚያዩዋቸው ሰዎች ተጽዕኖ ስር ካልወጡ እና ህዝባዊ መሰረት ይዘው ከህዝባቸው ጎን ሆነው የኢትዮጵያን ፖለቲካ ወደፊት እንዲራመድ መስራት ካልቻሉ እና በግለሰቦች ተጽዕኖ ስር ካሉ አሁንም ከዚህ ከመድበለ ፓርቲ ስርዓት ማጎልበት አይደለም መቆየትም አይችሉም። ግለሰቦቹ ሲጠፉ አብሮ ይጠፋሉ። ግለሰቦቹ ሲሞቱ አብሮ ይከስማሉ። ለዚህ የፖለቲካ ፓርቲዎቹ የተቋም ጥንካሬ ሊኖራቸው ይገባል። በግለሰብ ካሪዝማ ስር ከሚሆኑ በ3 በ4 ኤሊት ቅድም ያነሱት ሊቃን ኢትዮጵያ ውስጥ እንግዲህ የኢትዮጵያ ፖለቲካ ፓርቲ የሊቃን ጉዳይ ብቻ መሆን የለበትም። ህዝባዊ መሰረት ሊይዝ ይገባል። የህዝብን ፍላጎት ነው አንድ ፓርቲ ህዝብን ነው የሚወክለው። የህዝብን ፍላጎት ነው ወደ ፖሊሲ አማራጭ የሚወስደው። ወደ ሪዮት ዓለም የሚቀይረው ህዝቡን አማራጭ ነው እንጂ የግለሰቦችንና የአንድ የተማረ ኤሊት የምንለው የሊቃኖችን ፍላጎት ብቻ አይደለም። በዛ ሊያዝ ይገባል። አሁንም ሶስተኛ ጥያቄን ለዶክተር አየነው ብርሃኑ አነሳለሁ። እንደው የመድብለ ፖለቲካ ፓርቲ ስርዓት በኢትዮጵያ እንዲጎለብት ወይንም እንዲጠነክር ምን ይጠበቃል ብለው ያምናሉ? በዋናነት ፓርቲዎቹ ምን ያርጉ እስቲ? በምን መልኩ ይደራጁ እስቲ? ህዝባዊ መሰረት እንዲኖራቸውስ ምን አይነት ነገር ይመክራሉ እርሶ? ቅድም ካነሳውት ጥያቄ አንፃር 2 ደቂቃ ነው ግን ያለው። አመሰግናለሁ። እንግዲህ የመድብለ ፓርቲ ስርዓት በራሱ ፍጹም ስርዓት ነው ተብሎ ሊወሰድ አይችልም። የአውራ ፓርቲ ስርዓት ትክክል ነው የሚሉ አዋጭ ነው የሚሉ ለዲሞክራሲ መጎልበት አስፈላጊ ነው የሚሉ ሐሳቦች አሉ። እንግዲህ እንደምናየው በመድብለ ፓርቲ ስርዓት ውስጥ የፓርቲዎች መብዛት አለ። ለምሳሌ አሜሪካን ብንመለከት የሁለት ፓርቲ ስርዓት ነው የምትከተለው። ለዚህ የህዝብ ፍላጎት በሁለት ተከፍሏል ማለት ነው። ሁለት አማራጭ ነው ያለው ህዝቡ። ለዚህ ለምርጫ ውዝግብ ውስጥ አይገባም። ግን በመድብለ ፓርቲ ስርዓት ውስጥ ምንም እንኳን የህዝብ ተሳትፎ እና የአማራጮች ብዛት እንደ ጥሩ ጎኑ ቢታይም የፓርቲዎች መብዛት እንደ ተግዳሮት ሊታይ ይችላል። ለዚህ ለመድብለ ፓርቲ ስርዓት አዋጭ የሚሆነው ፓርቲዎች መጠናከር እና በድርድር እንዳልኩት ቅድም በኢትዮጵያ ፖለቲካ ፓርቲዎች መካከል ያለው የፖሊሲና የሪዮት ዓለም ልዩነት በጣም ውስን ነው። በድርድር ወደ አንድ አቅጣጫ ወደ አንድ አማራጭ መምጣት ይቻላል። ለኢትዮጵያ ውስጥ ያሉ ፖለቲካ ፓርቲዎች እነዚህ ከ100 በላይ የሆኑ ፖለቲካ ፓርቲዎች ለመድብለ ፓርቲ ስርዓቱ ተግዳሮቶች ናቸው። አንደኛ የህዝብን ድምጽ ይከፋፍላሉ። ህዝብ 100 አማራጭ ነው የሚኖረው። በዛ ውስጥ እነዛን አማራጮች አይቶ የራሱን ድምጽ ለመስጠት አዳጋች ይሆናል። ስለዚህ ፖለቲካ ፓርቲዎች ተጠናክረው እነዚህ 100 ፓርቲዎች ከብሔር ጥራ ስር ወጥተው ከግለሰብ ተጽዕኖ ስር ወጥተው ተደራድረው ወደ አንድ ጠንካራ አደረጃጀት ማህበር ቢመጡ አንደኛ የህዝብን ድምጽ የማግኘት የብዙን አብዛኛውን ማህበረሰብ ድምጽ የማግኘት እና ስልጣን ላይ ያለውን መንግስት የመገዳደር
ሁኔታ ሊፈጠር ይችላል። ለዛም የመድበለ ፓርቲ ስርዓቱ እንዲያድግ ሊያደርጉ ይችላሉ እንጂ አሁን ባለው ነባራዊ ሁኔታ በመበታተን እንዳልኩት በጥቅም እንዳልኩት ስርዓቱ በሚሰጠው ጥቅም ከግል ኢንተርፕራይዝ ወጥተው ከግል ማህበር ወጥተው እውነተኛ የህዝብን ሐሳብ ወስደው ያንን ወደ ፖሊሲ አማራጭ እንግዲህ ኢትዮጵያ ውስጥ ብዙ ችግሮች አሉ። ብዙ የፖሊሲ አቅጣጫ የሚፈልጉ በፖሊሲ ሊፈቱ የሚገቡ አንዳንዴ ደግሞ ሪዮት ዓለም የተለየ ሪዮት ዓለም ያስፈልጋቸዋል ተብሎ የሚታመኑ አካሄዶች አሉ። ስለዚህ ለነዛ ጉዳይ አማራጭ መስጠት ካልቻሉ ድረስ ለመድበለ ፓርቲ ስርዓቶች ዋናው ተግዳሮቶች ተቃዋሚ ፖለቲካል ፓርቲዎች ናቸው። ተመልካቾቻችን ተመልሰናል። አሁን ደግሞ ሶስተኛውን ጥያቄን ለአቶ ዳዊት አያሌው አቀርባለሁኝ። ተከራካሪዎት በዋናነት ዶክተር አየነው ብርሃኑ ያነሱት ምንድነው ከመቶ በላይ ያሉ ፖለቲካ ፓርቲዎች በራሳቸው የህዝብን ድምጽ የህዝብን ፍላጎት የሚከፋፍሉ ናቸው እንጂ በራሳቸው እንደው ግልጽ የሆነ ሪዮት ዓለም ይዘው ግልጽ የሆነ ማሳመኛ ይዘው ግልጽ በሆነ አግባብ የማህበረሰቡን ፍላጎት ሊያረኩ የሚችሉ አይደሉም። ምርጫ በመጣ ጊዜ የሚፈለፈሉ ሊሆኑ እንደሚችሉ በሚታመን ደረጃ ነው ያሉት። መንግስት ይሄንን ለማስታረቅ በራሱ ችግር አይሆንበትም ወይ? በዛ ላይ በብሔር መከፋፈላቸው በራሱ ልዩነት ነው ወደ አንድ ለመምጣት ችግር ሊያመጣ ይችላልና እንደነዛ አይነት ነገር መታረቃቸው የመድብለ ፖለቲካ ፓርቲ ስርዓትን ለመገንባት በራሱ ሁነኛ መፍትሄ ሊሆን ይችላል እንጂ መንግስት ጋር ችግር የለም ይላሉ። ምን ይላሉ እርሶ? እሺ አመሰግናለሁ። እንግዲህ በዲሞክራሲ እና መድብለ ፓርቲ ስርዓት ውስጥ ትልቁ ነገር የዶሚናንት ፓርቲ ወይም ደግሞ የአንድ የፖለቲካ ፓርቲ የበላይነት የሚከስምበት ስርዓት ነው ወይም ደግሞ ፕሮፖርሽናል ሪፕሬዘንታቲቭ ወይም ደግሞ የተመጣጣኝ ውክልና የምንላቸው ነገሮች የብዙሃን ድምጽ የሚሰሙበት እና የምርጫ ደግሞ ስልጣን የሚያዝበት ስርዓት ነው ማለት ነው። በተለይ ደግሞ እንደ ኢትዮጵያ ብዙ ብሔር ብሔረሰቦች ያሉባት ሀገር በተገኘው ድምጽ ልክ ሁሉም ድርሻውን ማግኘት ይኖርበታል። ፖለቲካ ፓርቲዎች በዲሞክራሲ ስርዓት ውስጥ የትኛውም ሐሳብ ሊንሸራሸር ይገባል። ትልቁ ነገር መገለጫው በዲሞክራሲ በእምና መድብለ ፓርቲ ስርዓት ውስጥ በብሔር የሚደራጁ በክልል የሚደራጁ በየትኛውም አግባብ ይደራጁ የመድብለ ፓርቲውን ሁኔታ የሚቀንስበት ሁኔታ የለም። ዋናው ድምጽ ሰጪው አካል እነሱን የሚመርጥበት ማለት መድብለ ፓርቲ ስርዓት ማለት ሁለትና ከዛ በላይ የሆኑ ፖለቲካ ፓርቲዎች የመንግስትን ስልጣን ለመያዝ እድል ሲኖራቸው ነው። በብሔር ከተደራጁ እነዚህ ፓርቲዎች የመንግስትን ስልጣን የመያዝ በሀገር ደረጃ ሀገር አቀፍ ፓርቲዎች ስላልሆኑ የመንግስትን ስልጣን የመያዝ እድል የላቸውም። እንደዚህ ከሌላቸው መድብለ ፓርቲ ስርዓት አይደለም። አንተ ቅድም እንዳልከው የአውራ ፓርቲ ስርዓት ነው። አንድ መንግስት ስልጣንን በተደጋጋሚ የሚይዝበት እና አብዛኛው ፖለቲካ ፓርቲ ምርጫን ብቻ የሚያሙቅበት ስርዓት ነው እሱ። መድብለ ፓርቲ ለማለት ግን እነዛ ተፎካካሪ ፓርቲዎች የመንግስትን ስልጣን መያዝ መቻል አለባቸው፣ እድል ሊኖራቸው ይገባል። አሁን ባለው ሁኔታ ግን ይሄንን እድል ያለው ፓርቲ የለም ነው። ውስን ሀገር አቀፍ ፓርቲዎች ስላሉ ማለት ነው። አመሰግናለሁ። አሁን በሀገራችን ያሉት ቢያንስ ወደ 22 አካባቢ የሚሆኑ ሀገር አቀፍ ህጋዊ በምርጫ ቦርድ የተመዘገቡ አሉ። ወደ 22 የሚሆኑ ማለት ቀሪዎቹ ብሔር ተኮር የሆኑ ክልል ተኮር የሆኑ ፓርቲዎች ናቸው። የሉም ብሎ መፈረጅ አይቻልም። እንግዲህ ህጋዊ እውቅና ተሰጥቷቸው ወደ 22 ኢዜማ ሌሎች የምንላቸው አሉ። እኛ ጠንካራ አይደሉምናቸው እንጂ እነሱ ጠንካራ የሆኑበት የ97ን ነፃ ባንጻራዊነት የተሻለ እድል በተሰጠበት እኮ አዲስ አበባ ያን ያክል ወንበር የተያዘበት ነው ማለት ነው። ታቸው ሐሳብ ምንድነው? መች ገቡበት ውስጣቸው ሰላም ባለመኖሩ ሽኩቻ በመኖሩ ቦታው እንኳን ቢሰጣቸው ሊገቡ አልቻሉም። ችግሩ የፓርቲዎቹ ነው ይያሉ ነው እርሳቸው። በእኔ ግምት ብንገባም ተጽዕኖ ከባድ ነው የሚል ያን ወቅት ክስተት ነው። አሁን እኮ ተቃዋሚ ፓርቲ ምንላቸው እኮ የመንግስት ለምሳሌ እንደ ትምህርት ሚኒስቴርን የመሳሰሉትን እኮ ተቋማት እየመሩ ነው ያሉት እኮ በአዲስ አበባ መስተዳድርም ኢንቨስትመንት የመሳሰሉትን አዲስ አበባ መስተዳድርም ብልት ወዘተ። ስለዚህ መድብለ ፖለቲካ ፓርቲ ያስብል ይሆን እሱ ምን ለምሳሌ ትምህርት ሚኒስቴር መያዙን ወይ በግል የግለሰብ ነው ስለተባለ ተቋሚዎቹን አሳንሶ የማየት ነገር ስላለ እነዚህ ተቋሚ ፓርቲዎቹም እንደ ሀገር የሀገሪቱ ሪሶርስ ናቸው፣ ሀብቶች ናቸው። ስለዚህ በግለሰብ ደረጃ እንበላቸው እንጂ እነዚህ ህጋዊ እውቅና አግኝተው የተመዘገቡና
ዓላማ ፕሮግራም እየተንቀሳቀሱ ያሉ ስለሆነ ማሳነስ የለብንም ሰዓት አልቆብናል በኋላ ላይ በማጠቃለያ ምን መጣበት ይሆናል አቶ ዳዊት በደበበ ኃይለ ገብርኤል የህግ ቢሮ ዘጋጅቶ በአርቲስት ቴሌቪዥን ዘወትር ረቡዕ ከምሽቱ 3 ሰዓት ጀምሮ ወደ እናንተ ወደ ውድ ታዳሚያን የሚቀርበው ሀበጋር የክርክር መድረክ የቴሌቪዥን ፕሮግራም ሞቅ ባለመልኩ በዚህ አግባብ እየቀጠለ ይገኛል አሁን ደግሞ ከናንተ ከውድ ታዳሚያን የሚነሱ አራት ጥያቄዎችን የምናስተናግድ ይሆናል እንግዲህ መጠይቀው ለዶክተር አየነው የውስጥ የፖለቲካ ፓርቲዎች ችግር ነው ከተባለ እንዲሁም ምህዳሩ ጥሩ ላይ ስለሚገኝ ነው ብለን ምናምን ከሆነ ለምን እነ ባልደራስ የነበራቸውን በከተማ የሚያሳዩት ራሊ ሰላማዊ ሰልፎችን ትተው በረሃ ወጡ መንግስት ችግር የለበትም ወይ የ2013 የተሻለ ነው ብለዋል ዶክተር አየነው እንደሰማሁት ምህዳሩ ይህ ምህዳር እውን ትክክለኛ ተሻሽሏል ወይ ያለውን መንግስት ማመስገን እኔ መንግስት አሲሚሌሽን ፖሊሲ አልተከተለም ወይ ኢዜማን ወደ ውስጡ አካተዋል ሌሎችንም ዲዞልቭ አድርገዋል ስለዚህ ብለው አያምኑም ወይ የፓርቲዎች ችግር ነው ወይ ይሄ የፈጠረው ያለ መንግስት አስቻይ ሁኔታዎችን ፈጥሯል ብለው ያምናሉ ወይ መልቲ ፓርቲ ሲስተም ወይም የፖለቲካ የመድብለ ፓርቲ ሲስተም እንደ ሀገራችን ኢትዮጵያ አለ ወይስ አለ ማለት እንችላለን ወይ በአሁን ሰዓት ማለት ነው የመድብለ ፓርቲ ስርዓት እንደ ኢትዮጵያ የተለያዩ የፖለቲካ ፓርቲዎች ሐሳባቸውን አንሸራሽረው መንግስት የሚሆኑበት ስርዓት እንዲፈጠር አስቻይ ሁኔታ አለ ወይ እንግዲህ እነዚህ ፓርቲዎች ገና መንግስት ለመሆን ፍቃድ ወስደው በአዋጁ መሰረት እየተንቀሳቀሱ ነው ያሉት ስለዚህ ህዝብ ጋር ለመድረስ ሐሳባቸው ለህዝብ መሸጥ አለባቸው ያላቸውን ወደፊት ሀገሪቷን ወዴት መውሰድ እንዳለባቸው የተሻለውን ሐሳብ ለማቅረብ እየተንቀሳቀሱ ያሉ ናቸው ለዚህ ደግሞ በዋናነት መንግስት ሁሉ ነገር በእጁ የሆነው መንግስት ለነዚህ መደላደልን መፍጠር አለበት ለምሳሌ ሚዲያን በተመለከተ ሚዲያን እንደሚገባ የመንግስት ሚዲያ እነዚህ ፓርቲዎች ይጠቀማሉ ወይ እነዚህ ፓርቲዎች ሚዲያን የማይጠቀሙ ከሆነ ሚዲያ እንዲጠቀሙ መንገድ የማይፈጠርላቸው ከሆነ በየት በኩል ነው ህዝብ ጋር የሚደርሱት ፖሊሲዎች ለምሳሌ ጠንካራ የሆነ ፖሊሲ ይላቸው ጠንካራ ፖሊሲ የሚከናወረው ወይ የሚተገበረው እኮ የፓርቲዎቹ እኩል ተጠቃሚነት የመንግስት ድጋፍ ሲያገኙ ነው እንጂ እንዴት ሰው ያሰርን አውራው የፖለቲካ ፓርቲ ሐሳብ መግለጽ ማንሸራሸር የሚችሉት ሰዎች አፍነን እነዛ አቀም የላቸውም ፖሊሲ የላቸውም ማለት ያስቸግርም ወይ ጀርባ ላይ ከክ ስናክ ካልደረስ ነው በጣም ያናድደናል አሁን ህዝቡ ጥያቄ ሆነበት የመንግስት ገዢው ፓርቲ ራሱ ሚሰራው ስራ ፖሊሲ አውጥቶ የሚሰራው ስራ ሌላ ነው ህዝቡ የሚጠይቀው ሌላ ነው ገዢውስ ፓርቲ ጠንካራ ፖሊሲ ብለው አለው ብለው ያምናሉ እኔ ልጠይቅ የፈለኩት ማንኛውም ሰው የፈለገውን የፓርቲ አባል መሆን ይችላል ለምሳሌ አክል በራሴ ነው ማመጣውና በአንድ ሀገር ቦታ ላይ ሆኜ እኔ የገዢው ሰራተኛ ያለው የፓርቲ አባል ብሆን የሌላ ፓርቲ አባል ብሆን በተለያየ አጋጣሚ ጥያቄ ይጠይቃል የዛ ፓርቲ አባል ነሽ ግምገማም ሊሆን ይችላል በስራ በስብሰባ መልክም ተጣርቼ ግምገማ የተለያየ ነገር ሊሰጥ ይችላል ግን ሰው መብት አለ የመምረጥም የፈለከውን ነገር የማድረግ መብት አለ ተብሎ አንተ ግን የዚህ አባል ነህ በጓዳ በኩል የሚደረጉ ስራዎች እንዴት ነው ይሄ የፓርቲው የውስጥ ችግር ነው ሊባል የሚችለው ሁሉንም ነገር አሁን መንግስት ላይ ነው እንላለን የተለያዩ የፖለቲካ ፓርቲዎች አሉ የአሸናፊው መንግስት አለ የአሸናፊው መንግስት ከተቀመጠ በኋላ እነዛ ተቀናቃኝ ፓርቲዎች በጋራ መስራት አይችሉም ወይ እውነተኛ ዓላማ ካላቸው እኛስ በእያንዳንዱ ቦታ ላይ በየክልል ላይ የምንሰራው ስራ በእያንዳንዱ ፓርቲ ላይ ይዘን የምንመጣው ሐሳብ ለትውልዱ ለሚመራው መሪያችን ለፖለቲከኞቻችን እንደ አንድ ሀገራችንን እንደ አንድ ቤት እንድናስብ የሚያደርገን ነው ወይ እንድንከባበር የሚያደርገን ነው ወይ ሰላማችንን ክብራችንን አንድነታችንን የሚያስጠብቅልን ነው ወይ ነው አንዱን እየሸራረፈ አንዱን ያጠላሽ ይሄን ሚዲያውን እየተጠቀምን እኛ ወድቀናልና አንዱ ይዞታል ቦታውን ብለን የምንሰራው ስራ ነው ወይ
እና የተደራጀ ነገር ካለ መንግስት ይሄንን ተቀብሎ ለመስራት ፈቃደኛ እንደሆነ እኔ በዚህ እድሜ እንኳን በተከታታይ እየሰማ ያለው እዛ ጋር ይዘውት የሚመጡት ፍሬ ሐሳብ ደጋፊ ነው ወይ ክልላትን ያንጻሉ ሀገራትን እንደ ሀገር ያቆማሉ የሚለው ነገር ሪያሊቲ ላይ የተመሰረተ ነው ወይ የመልቲ ፓርቲ ሲስተም ኢትዮጵያ ላይ ከልቸር ሆኖ እንድመጣ የፖለቲካ ፓርቲዎች ያላቸው ሚና ምን ያህል ነው ምክንያቱም የስክነት አጀንዳን የሚያራምዱ ናቸው ወይ ስክነት አጀንዳ ስል ትውልድ ከነሱ ብዙ ነገር ይማራል የሐሳብ አመንጪዎች ናቸው ሐሳብ የሚያፈልቁ ናቸው ሰው የሚገነባበትን ህይወት ለነገ የሚያመጡ ስለሆነ የስክነት አጀንዳን ያራምዳሉ ወይ የሚለው ላይ በደንብ ነው ሐሳብ እንድሰጡልኝ የሚፈልገው ሁለተኛ ደግሞ ኢትዮጵያን እንደው የፉክክር ቤት ያደረጓት አይደሉም ወይ ፖለቲከኛ የሚኖረው እኮ ለራሱ ሳይሆን ለሀገሩ ነው አይደል የፖለቲከኛ ሀብት ገንዘብ ሌላ ምናምን ሳይሆን ህዝቡ ነው ፖለቲካል ዩኒት የሚባለው ዜጋው ሲቲዝኑ ነውና ለዛ በጣም የሚያስብ ፓርቲ ያለው የሚለው ነው እሳቸው የምጠይቃቸው የፓርቲዎች ቁጥር መብዛት ራሱ አንዱን ከና አይሆንም ወይ ውስጣዊ ችግር ሆኖ አይነሳም ወይ የሚለው አመሰግናለሁ አራት ጥያቄዎች ምላሽ የሚሰጡበት ጊዜ ላይ ነው የምንገኘው በክርክሬ እንዳነሳሁት ችግር በግለሰብ በቡድን በማህበረሰብ በተቋም በሀገር ባለም አቀፍ ደረጃ አለ ከችግሮች ጋር ነው የምንኖረው ከመፍትሄዎቹም ጋር ነው የምንኖረው ስለዚህ ችግሩ በተቋሚ ፓርቲዎች ወይም ተፎካካሪ ፓርቲዎች የለም እየተባለ አይደለም መንግስት ነው ዋንኛው ፈተና ነው እያልን ያለው የፖለቲካ ፓርቲዎቹ ችግር የለባቸውም አይደለም ሁሉን ስልጣን ያዘው ሁሉን ሪሶርስ ወይም ሀብት በሚያንቀሳቀስበት ሁኔታ እንኳን መንግስት በርካታ ችግሮችን ነው እየፈጸመ የሚገኘው ሲፈጽም የነበረው ማለት ነው ተግዳሮትም የሆነው ይሄን በዋናነት ግን ምንድነው ዋንኛ ይሄን ነገር ሚና መወጣት ያለበት ምሳሌ የሰላም እጦት ዛሬ እኮ በሰላም ወጥቶ በሰላም መግባት እኮ ፈተና የሆነበት ነው ኢኮኖሚያዊ ማህበራዊ ሁኔታዎችን እንኳን መወከወን በጣም አስቸጋሪ ወጥቶ መግባት አስቸጋሪ የሆነበት ነው ይሄ ደግሞ የመንግስት ዋንኛ የመጀመሪያ ኃላፊነት ነው ማለት ነው ስለዚህ ይሄንን ኃላፊነት በዋናነት ማመቻቸት ያለበት አለማሳደድ ተቋማት እንዲጠናከሩ የማድረግ ምቹ ህግ ምሳሌ የኛ ምርጫ ህግ አንቀጽ 4:1 ላይ የሚለው ዊነርስ ቴክስ ኦል ነው የሚለው አሸናፊ ሁሉንም ይወስዳል ነው የሚለው ይሄ ያረጀበት ነው በብሪቴንና የብሪቲሽ ኮሎኒስ የሆኑት የአፍሪካ ሀገሮች የሚከተሉበት ፕሬዚደንሻል ደግሞ ፕሬዝዳንታዊ ምርጫ ካናዳ አሜሪካ ወዘተ ባሉት ሀገራት እየተተገበረ ያለ ነው ለፓርላማ ምርጫ የኛ ግን ሲቪል ሎ ወይም ደግሞ ኮንቲኔንታል ሎ የምንላቸው የሚከተሉት በአብዛኛው የተመጣጣኝ ውክልና ወይ ደግሞ ፕሮፖርሽናል ሪፕሬዘንታቲቭ ነው የሚባለው ያደጉ ሀገራት ወይ ሌሎች ስካንዲኔቪያን ዌስተርን ምንላቸው ነገሮች እየተከተሉ ያሉት አሁን ወደዚህ ደረጃ ሆቷል በእኛ ሀገር ሁኔታ ደግሞ የብሔር ብዙ ያለበት ሀገር ነው ሰው ባገኘው ድምጽ ሂሳብ ተሰልቶ መገኘት መሰጠት አለበት ለማለት ነው ሁለተኛው የፖለቲካ ፓርቲዎች ሚና ሴክሬት አጀንዳ አላቸው ወደሚል ይመስለኛል ጥያቄው እንግዲህ እኔ እስከማውቀው ምርጫ ቦርድም አላማ ፕሮግራም ተቀርጾ ነው እየተንቀሳቀሱ ያሉት እድሉን ባገኙት የምርጫ ፕሮግራማቸውን በሚያስተዋውቁትም ጊዜ እንደሰማነው ፕሮግራም አይዲያ በማህበራዊ ኢኮኖሚ ፖለቲካ ሁኔታዎች ነው ያቀርቡ ያሉት ስለዚህ እንደ ትርክት ግን ምንድነው ተቃዋሚ ፓርቲዎች አማራጭ ፖሊሲ እንደሌላቸው እየተደረገ የማሳነስ ሁኔታ ነው ምናልባትም እኮ ከመንግስት በግለሰብ ደረጃ ይሁን በፓርቲም ደረጃ የተሻለ ነገር ያላቸው ተቋማት የሚሆኑበት ሁኔታ አለ ግን ማነቆ በጣም በርካታ ነው የሚለው ነው በነገራችን ላይ እኮ እነዚህ በሌሎች ሀገሮችም ልምድ ብናይ እኮ እነዚህ ፓርቲዎች እያደጉ ሄደው እኮ ነው ነገ እኮ ተኪ አካል እኮ ሀገራችን ትፈልጋለች ሌሎችም ስልጣን እየያዙ ያሉት ተፎካካሪ እየሆኑ ነው ስለዚህ ለስልጣን ለመያዝ ብቻ አይደለም አብሮ ለመስራት ሚና ፍላጎት ያላቸው አሉ ግን ተጽኖ ዋናው ችግሩ መንግስት ጋር ስላለ ነው የሚለውና የብሔር ተኮር ክልል ተኮር ፓርቲዎች አሉ እንደ ዲሞክራሲ ስርዓት ማንኛውም ሐሳብ በብሔርም ይሁን በክልል ተደራጅቶ መምጣት ችግር የለው ዋናው መራጩ ህዝብ ነው ምርጫውን እድሉን የሚሰጣቸው መነሳቱ ችግር የለው ነገር ግን በክልል ለሚደራጀው በክልላዊ ነገር ስልጣን ሊይዝ ይችላል እንደ ሀገር አቀፍ ደግሞ የሚወዳደሩ እንደ ሀገር አቀፍ ይሆናል ነገር ግን እንደ ዲሞክራሲ ስርዓት ማንኛውንም ሐሳብ ማስተናገድ ችግር የለው በድምጽ ህዝቡ የሚፈልገውን እየመረጠ በሂደት እየከሰመ
ወደሚፈለገው የመምጣት የሚችልበት በሀገራዊ ለምሳሌ ዌስት እና ራይት ዊንግ የሚባሉ ነገሮች ስላሉ በዛም ቢደራጅ ይሆናል። ግን ማንኛውም ሐሳብ በዲሞክራሲ ስርዓት መስተናገድ አለበት ነው። መንግስትም ማመቻቸት እውቅና መስጠት ያለበት ይሄን ነው። ምርጫ ህጉ ላይ ግን አሸናፊ ሁሉን የሚወስዳል የምትል ዊነርስ ቴክስ ኦል ምርጫ ህጉ ላይ አንቀጽ 4(1) ላይ በእኛ ህግ ተደንግጓል። ይሄ ግን ዘመናዊ አይደለም። ከብሪቲሽ ከድሮ አስተሳሰብ የመጣ ነው። ለፕሬዚደንሻል ካናዳ፣ አሜሪካ ወዘተ ያሉት ለነሱ የሚጠቀሙበት ነው። እንደ ሲቪል ሎ ካንትሪዎች ግን ፕሮፖርሽናል ሪፕሬዘንታቲቭ የምንለው ግን ዘመናዊ የሚባል ነው የሚለው መውሰድ አለብን። እንግዲህ የዲሞክራሲ ስርዓትን የመድብለ ፓርቲን እናጎለብታለን እያል ቁጥሩን እኛ መወሰን የለብንም። ፍላጎቶች መስተናገድ አለባቸው። መራጩ ህዝብ ነው። ሳይመረጥ ሲቀር ምንድነው ያንን ስልጣን እያጣ መሄድ ያለበት? በሂደት እንደንትን 2-3 ሰብሰብ ብለው ያሉ ቢመጡ የተሻለ ነው። ነገር ግን እኛ አንገድበውም ነው። እኛ መገደብ የለብንም። በዲሞክራሲ ስርዓት በመድብለ ፓርቲ ስርዓት አማራጭ ሐሳቦች ብዙ እስከመጡ ድረስ ልናስተናግድ ይገባል የሚል ነገር ያለኝ። ለሁለተኛው ሐሳብ ለተነሱ ጥያቄዎች ምላሽ እንዲሰጡን በቀጥታ ወደ እርሶ አልፋለሁኝ። ቅድም ለማንሳት እንደሞከርኩት የኢትዮጵያ ፖለቲካ ፓርቲዎች ውልደት በምን ጊዜ ውስጥ ነበረ የሚለው ማየት ያስፈልገናል። በተለይ አብዛኛው ፓርቲ የነፃ አውጪነት ሐሳቡን ሳይተው ከነፃ አውጪነት ወደ ፓርቲነት ከዛም አልፎ እንደምናየው ደግሞ ከፓርቲነት ወደ ነፃ አውጪነት ይሄድበት ሁኔታ አለ። ይሄ ምንድነው? የፖለቲካ ባህላችን ነው። እንደሚታወቀው የሰላማዊ ትግል አስቸጋሪ ሊሆን ይችላል። አልጋ ባልጋ ላይሆን ይችላል። ብዙ የተዳደለ አካይ ላይሆን ይችላል። ግን ይሄንን ረጅም ጊዜ የሚፈጅ የፖለቲካ ሂደት ትተው ባጭሩ አሁን መንግስትን መጣል የሚቻለው በትጥቅ ትግል ነው የሚል እምነት ነው ያለው በአብዛኛው ፖለቲካ ፓርቲ ውስጥ ማለት ነው። ቢኮዝ የኛ የፖለቲካ የተለመደው አካሄድ በታሪክ የለመድነው አንዱ መንግስት ሌላውን መንግስት የሚጥልበት መንገድ ትክክለኛውና ብቸኛው መንገድ ተደርጎ የተቆጠረው እና በታሪክ የወረስነው ጠባሳ ይሄ የትጥቅ ትግል ነው። ለዚህ ሰላማዊ አማራጭን እንደ እውነተኛው መንገድ አለመከተል፣ ከልብ አለመከተል፣ ለይስሙላ ለምርጫ መወዳደር እና ምርጫው በሆነ መንገድ ትክክል አይደለም የሚያዋጣው ሰላማዊ ይሄ ወታደራዊ ትግል ነው የትጥቅ ትግል ነው በሚል የተለያዩ ፓርቲዎች ወደ ትጥቅ ትግል ይገቡበታል። በተመሳሳይ ደግሞ ከትጥቅ ትግል አያዋጣም ብለው ይሄው ከዚህ ከመንግስት ጋር የሚሰሩ ፓርቲዎች አሉ፣ ተፎካካሪ ፓርቲዎች። ትጥቅ ትግል አብቅቷል፣ የትጥቅ ትግል ከፍተኛ ዋጋ አስከፍሏል። ለዚህ በትጥቅ ትግል ከዚህ በኋላ አንሄድም፣ በመንግስት ከድርድር በመነጋገር ከመንግስት ጋር መስራት እንችላለን ብለው የመጡ ፓርቲዎች አሉ። የፖለቲካ ፓርቲዎችና አመራሮቻቸው በኢትዮጵያ የፖለቲካ ስርዓት እድገት ውስጥ ገንቢ ሚና አልተጫወቱም። አንደኛው ገንቢ ሚና ያልተጫወቱበት መንገድ ምንድነው? እርስ በርስ የመጠላለፍ ጥላሸት የመቀባባት እና መሪዎችን የማዋረድ በብሔር ፖለቲካ ውስጥ ገብቶ ሌላውን የብሔር ተወካይ አድርጎ ማየት አሁንም በታሪካችን በባህላችን ያልተገባ አካሄድ ነው ብዬ አስባለሁ። ስለዚህ አሁንም ባጭሩ የመንግስትን ስራ በማንኳሰስ መንግስት ሰራውን ስራ ያለፈው መንግስት ሰራውን አሁን ያለነው መንግስት የሰራውን በማሳነስ በመተቸት ግለሰቦችን የለለስን በመስጠት በማዋረድ በብሔር በማንነት የሚደረጉ ትግሎች አያዋጡም፣ ገንቢ ሚና አይደሉም፣ ለፖለቲካችን ውድቀት ነው። ለመድብለ ፓርቲ ስርዓት ለምንመኘው የሰለጠነ ፖለቲካ ሐሳብ ላይ የህዝብ ፍላጎት ላይ ተመስርቶ ለምናደርገው ትግል እንቅፋት ነው ብዬ አስባለሁ። መድብለ ፓርቲ ስርዓት እውነት ኢትዮጵያ ውስጥ አለ ወይ? መድብለ ፓርቲ ስርዓት የለም። እንግዲህ ቅድም የወንድም ያረዳድ መድብለ ፓርቲ ስርዓት ላይ ትክክል ነው ብያላስ። መድብለ ፓርቲ ስርዓት ማለት የፓርቲዎች መብዛት አይደለም። መድብለ ፓርቲ ስርዓት ማለት ከሁለት በላይ የሆኑ ፓርቲዎች የመንግስትን ስልጣን ለመያዝ እድል አላቸው ብለን ስናምን ነው። 3 እና 4 ፓርቲዎች አንደኛው ለብቻው ወይም በጥምረት የመንግስትን ስልጣን መያዝ የሚችሉበት ስርዓት ማለት ነው መድብለ ፓርቲ ስርዓት እንጂ የፓርቲዎች እንደ አሸን መፍላት አይደለም። ለዚህ እነዚህ በብሔር በማንነት ላይ የተደራጁ ፓርቲዎች በአጠቃላይ በሀገር ደረጃ ያለውን የመንግስት ስልጣን መቆጣጠር ስለማይችሉ እንደው ለመድብለ ፓርቲ ስርዓቶች እንቅፋት ነው የሚል ሐሳብ ነው ያለኝ።
ሌላው ከሚዲያ አጠቃቀም ጋር ተያይዞ የተነሳው ነገር አለ። እንግዲህ አሁን ይሄ ሐሳብ ግን በአሁን ባለው ሰለጠነው ዓለም ይሰራል ወይ ብለን ስናስብ ላይሰራ ይችላል። ሜይንስትሪም ሚዲያው ልክ ነው፣ በመንግስት ቁጥጥር ስር ሊሆን ይችላል። ግን ጊዜው ቴክኖሎጂ ያመጣው ማህበራዊ ሚዲያዎች አሉ። ህዝቡን በቀላሉ ልንደርስበት የምንችላቸው መንገዶች አሉ። እንግዲህ ባለፉት ዓመታትን በምርጫ ሰሞኖች እንዳየነው የተሰጠን ትንሽ እንኳን ጠባብ ምህዳር የተባለውን መጠቀም አልቻሉ ሚዲያዎች፣ ፓርቲዎች በአግባቡ ተጠቅመዋል ወይ የሚለው አንድ ነገር ነው። አሁን ደግሞ በማህበራዊ ሚዲያ ማንም አካል ቁጥጥር የማያደርግበት ሚዲያ ስላለ ምን አይነት ፓርቲዎች ናቸው ማህበራዊ ሚዲያ ላይ ያሉት? እንግዲህ የመንግስትና ይሄ የመሪው የገዢው ፓርቲና ሌሎች ፓርቲዎች ይታያሉ አንድ ሁለት፣ ሌሎቹ ማህበራዊ ሚዲያ ላይ ራሱ የሉ። ያንን መጠቀም ይችሉ ነበረ ማለት ይቻላል። መንግስት ድጋፍ ለፓርቲዎች ማድረግ አለበት ወይ የሚለው ላይ ራሴም ሪዘርቬሽን አለኝ፣ ጥርጣሬ አለኝ። መንግስት ለተወዳዳሪ ፖለቲካ ፓርቲዎች ድጋፍ ማድረግ አለበት ወይ? አንደኛው ለፓርቲዎች መብዛትም ዋናው ምክንያት መንግስት ለነዚህ ፓርቲዎች የሚሰጠው የገንዘብ ድጋፍ ነው። ለዚህ ነው እንግዲህ አሁን ፓርቲዎች መለስተኛ ሱቅ ሆነዋል። ከመንግስት በምርጫ ሰሞን ይመጣሉ፣ የቺን ብር ይወስዳሉ፣ ይጠፋሉ። ከዛ በኋላ እናያቸው። ኤኒዌይ ሜይንስትሪም ሚዲያው በመንግስት ቁጥጥር ልጅ ቢሆንም አሁን ባለው ምህዳር የግል ሚዲያዎች አሉ፣ የማህበራዊ ሚዲያዎች እንዳሸን ፈልተዋል። ያንን የመጠቀም ተነሳሽነት ካለ ህዝባችንን መድረስ ይቻላል። ዋናው የገዢው የተቃዋሚ ፓርቲዎች የቁርጠኝነት የአቅም ውስንነት ነው የሚል ግምት አለኝ። እንግዲህ ያው የመድብለ ፓርቲ ስርዓት አንደኛው ችግርም ሊሆን የሚችለው መንግስትን ስልጣን የሚይዘው የገዢ ፓርቲ ሊሆን ይችላል። እንግዲህ በዋናነት የችግሩ መነሻዎችን ነው የምናየው። ባለው ይሄ ሲምፕል ኬስ ግን የአንድ አባል የሰብአዊ መብት ጥሰት በአንድ አባል ላይ በአንድ ፓርቲ ፖለቲካ አባል ላይ የሚደረግ ሰብአዊ መብት ጥሰት አጠቃላይ የፖለቲካ ፓርቲዎችን ሚና ያቀጭጫል የሚል ግምት የለኝም። የዲሞክራሲያዊ መብታን ሊያጠባ አልቻለም። ህልውና መስራት ማለት ህልውና ነው አይደል? አንድ ኢትዮጵያዊ እኮ በዛ ሰብአዊ መብት ጥሰት ውስጥ በዛ በጠበበ ምህዳር ውስጥ ሌሎች ተቃዋሚ ፓርቲዎች ተደራጅተው አንድ ላይ መጥተው የመንግስት ስልጣን ይዘዋል። ያ ብቸኛው እና ዋነኛው ችግር መሆን የለበትም። ዋነኛው የኢትዮጵያን የተፎካካሪ ፓርቲዎች ስልጣን የመያዝ ብቃት ያሳነሳል ብዬ አላስብም። ተግዳሮቶች ሊኖሩ ይችላሉ፣ ግን ስቲል በዛ ምህዳር ውስጥ አልፈው የመንግስትን ስልጣን ላይ መጥተው ያስተዳደሩ ተቃዋሚ ፖለቲካ ፓርቲዎች አሉ። አሁን ደግሞ የውድ ተከራካሪዎቻችን 3 ደቂቃ የማጠቃለያ ጊዜ አላቸውና በቀጥታ ወደ እርሶ ልለፍ። አቶ ዳዊት አያሌው፣ እንግዲህ የዲሞክራሲና የመልቲ ፓርቲ ስርዓት በሀገራችን እንዲገነባ ከተፈለገ በዋናነት ሁሉም አካላት መንግስት፣ የሲቪል ሶሳይቲው በዲሞክራሲ እና በሰብአዊ መብት ወዘተ ብዙ ይሰራሉ። ሲቪል ሶሳይቲዎች፣ የመንግስት አካላት፣ ሌሎች ባለድርሻ አካላትና በዋናነት መንግስት ሚናቸውን መወጣት አለባቸው። ነገር ግን መንግስት በዋናነት ህግ ከማውጣት ምርጫ ምሳሌ የምርጫ ህጉ 1162/2019 የወጣው በአንቀጽ 4(1) ላይ ዊነርስ ቴክስ ኦል ወይም ደግሞ አሸናፊ ሁሉን ይወስዳል የሚለው በመጠቀም እሱ ቀደም ሲል ያገኘውን አቅም እና የሚፈጥራቸውን አቅም ላይ ይዞ ደግሞ ሌሎች እድሎችን በመፍጠር በተፎካካሪ ፓርቲዎች የሚፈጥረውን ተጽዕኖ ሊቀንስ የሚችለው ሁሉም አካላት በተለይ ኢትዮጵያ የብሔር ብሔረሰቦች አገር በመሆኗ ሁሉም ያገኘውን ድምጽ በመንግስት ስልጣን ቦታ እንዲኖራቸው ከተፈለገ የሪፕሬዘንታቲቭ ፕሮፖርሽናል ሪፕሬዘንታቲቭ የሆነ ወይም ደግሞ ተመጣጣኝ ውክልና ያለበት ስርዓት እንዲነገስ ህጉን ከማሻሻል ለዚህ ደግሞ ቁርጠኛ አቋም ከመያዝ ተፎካካሪዎቹን እንዳያማህ ብላው አይነት ነገር ሳይሆን በእውነት እነዚህ አካላት አስተዋጽኦ ይኖራቸዋል። የኢትዮጵያ የብሔር ብሔረሰቦች ኢትዮጵያ የዚህ አካል ናቸው ብሎ እሱ እንደሚለው ያክል በተግባር ምን ማድረግ አለበት? ይሄን ነገር መፈጸም ይኖርበታል ማለት ነው። በተግባር ከማሰር ከማሳደድ ህግ ተገቢዎች ነገሮችን ደግሞ እነሱን በማውጣት ይሄ የሚያደርጋቸው ነገሮች በመቆጠብ በእውነተኛ ይቺ የመድብለ ፓርቲ ህዝቦች ወይም ፖለቲካ ፓርቲዎች አገር እንድትሆን ከተፈለገ ቁርጠኛ ሆኖ ማድረግ ያለበትም ማድረግ አለበት። ህግ ከማሻሻል በዋናነት የኛ የምንከተለው ያረጀ ነው። የብሪቲሽ ስርዓት ድሮ ሲከተሉበት የነበረውና የነሱ ኮሎኒዎች በአፍሪካ ወይም ቅኝ ተገዢዎች ሲከተሉ የነበሩት ስርዓት ነው አሁንም እየተከተልን ያለውና በአሜሪካ፣ ካናዳ ወዘተ ለፕሬዚደንሻል
ደግሞ ለፖለቲካ ፕሬዝዳንታዊ ምርጫ ለሚደረግበት ለኮመን ሎ ለምንላቸው የሚጠቀሙበትን ስርዓት ነው እየተጠቀሙ። እኛ ደግሞ ሊበራሎች አይደለንም። አሁን ሲቪል ሎ የምንከተል ኮንቲኔንታል የምንጠቀም ሀገሮች በመሆን ለእኛ በሚመጥና የብሔር ብሔረሰቦችን ሁሉም ደግሞ ፓርቲ በተቋቋመበት ያገኛትን ድምፅ ቢገኝ ፓርላማ ላይ ምን ይሆናል? ፉክክር ይኖራል። የአንድ ፓርቲ ዶሚናንት ፓርቲ ነው በአፍሪካ ያለው የሚባለውን ነገር እሱን ሊያስቀርልን ይችላል። ሁሉም አካላት ግን ሲቪል ሶሳይቲው ተቋም ፓርቲና መንግስት ሚናቸውን ግን በአግባቡ መወጣት አለበት። ዋናው ችግር ግን መንግስት ነው የሚለውን ቁርጠኝነት ይጎለዋል የሚለው ነው። እናመሰግናለን። ውድ ተመልካቾቻችን አሁን ደግሞ ወደ ሁለተኛው ሐሳብ ማጠቃለያ እንሄዳለን። 3 ደቂቃ አለው። እንግዲህ የኔ ዋናው ሐሳብ አሁንም ለኢትዮጵያ የፖለቲካ የዲሞክራሲ ስርዓት መቀጨጭ ዋናው ምክንያት ተቃዋሚ ፖለቲካ ፓርቲዎች ናቸው። ከነሱ የሚጠበቀው ሚና በሌሎች ዲሞክራሲያዊ ሀገራት ተቃዋሚ ፖለቲካ ፓርቲዎች የሚጫወቱት ሚና አልተጫወቱም። የገንቢ ሚና አልተጫወቱም። ከመንግስት ጋር ባላቸው ግንኙነት እርስ በራሳቸው ባላቸው ግንኙነት በኢትዮጵያ ፖለቲካ ባህል ገንቢ ሚና አልተጫወቱም። ያየናቸው እርስ በርስ ያላቸው ግንኙነት በጥላቻ በጥርጣሬ ላይ ተመሰረተ። ከመንግስት ጋር ያላቸው ግንኙነት በዛው እጥፍ ጥርጣሬና ውዝግብ ላይ ተመሰረተ በመሆኑ ለኢትዮጵያ ፖለቲካ ባህል እድገት ለኢትዮጵያ ዲሞክራሲ ያበረከቱት ሚና የለም የሚል ሐሳብ ነው ያለኝ። ሌላው እንግዲህ ቅድም ወንድማችንም ያነሳ የነበረው የምርጫ ስርዓት እንደ ትልቅ ነገር ሊነሳ ይገባል ብዬ አስባለሁ። የአብላጫ ድምጽም የተመጣጣኝ ድምጽም የራሱ የሆነ በጎ ነገር አለው፣ የራሱ የሆነ መጥፎ ጎን አለው። ለምሳሌ በተመጣጣኝ የፖለቲካ የምርጫ ስርዓት ውስጥ 40 እና 50 ፓርቲ ፓርላማ ገባ ማለት የመድብለ ፓርቲ ስርዓቱን ያጎለብታል ማለት አለ። መድብለ ፓርቲ ስርዓት ቅድም እንዳልኩት ከሶስት እና ከዛ በላይ ያሉ ፓርቲዎች የመንግስትን ስልጣን በጥምረት ወይ ለብቻ መያዝ የሚችሉበት ሁኔታ ነው። ስለዚህ ያልተረጋጋ መንግስት ሊፈጠር ይችላል በዚህ በተመጣጣኝ የፖለቲካ ስርዓት ውስጥ። ስለዚህ አብላጫ ድምጽ የራሱ ጥሩ ጎን መጥፎ ጎን አለው። የተመጣጣኝ ውክልና ድምጽን በዛው መሰረት ስለዚህ አንዱ ፐርፌክት ነው ተመጣጣኝ ውክልና ትክክል ነው ብሎ ማለትም ትክክል አይመስለኝም። ሌላው በብሔር መደራጀቱ ችግር የለውም። በብሔር መደራጀቱ በጣም ችግር አለው። አንድ ፖለቲካ ፓርቲ አሳማኝ የፖለቲካ አማራጭ ካለው ለምን ሌላ ብሔር ጋር ሰዎችን ለምን አይመለምንም? ለምን ለዛ ብሔር ብቻ የፖለቲካ አማራጭ የፖሊሲ አማራጭ አይመጣል? ለዚህ የፖለቲካ ፓርቲ መብዛት እና በብሔር መደራጀት አንደኛው እንከን ነው። እነዚህ ፖለቲካ ፓርቲዎች ማለፍ ያቃታቸው ችግር ነው ብዬ ነው ማስበው። ለዚህ የብሔር ጥምረት ያስፈልጋል። የተለያዩ ብሔሮች ያሏቸው አባላቶች ያስፈልጋሉ። ጠንካራ የፖሊሲ አማራጭ ያስፈልጋል። የተለየ ፖሊሲ ህዝቡ ምሳሌ የብሔር መጠቃለያ ላይ ስለሆነ አሁን ምናልባት በዛው መሰረት የኢትዮጵያ ፖለቲካ ባህል እንዲዳብር ዲሞክራሲ እንዲጎለብት መድብለ ፓርቲ ስርዓቱ እንዲያድግ ከተፈለገ ተቃዋሚ ፖለቲካ ፓርቲዎች ከተለመደው የታሪክ ሰጣ ገባ እና መጠላለፍ ባህል ወጥተው ለእውነት ለህዝባቸው እድገት የዲሞክራሲ የኢኮኖሚ እድገት መስራት ከፈለጉ እና እቺን ሀገር ማራመድ ከፈለጉ ገንቢ ሚና መጫወት አለባቸው። ከራሳቸው አመራሮቹ ፍላጎት እና ከብሔር ፍላጎት ወጥቶ ሀገር አቀፍ የሆነ አደረጃጀት ሊኖራቸው ይገባል። እዚህ ዓለም ሲኒማ የታደማችሁ ተከታታዮቻችን የተነሱትን ርዕሰ ጉዳይ ምርጫ ታደርጋላችሁና በኢትዮጵያ የመድብለ ፖለቲካ ፓርቲ ዴሞክራሲ እድገት ዋነኛ ፈተና መንግስት ነው ሲሉ አቶ ዳዊት አያሌው ያነሱትን ሐሳብ የምትደግፉቱ በዚህ በአረንጓዴው ካርድ ትወከሉልናላችሁ። በኢትዮጵያ የመድብለ ፖለቲካ ፓርቲ ዴሞክራሲ እድገት ዋነኛ ፈተና መንግስት ሳይሆን የፓርቲዎች ውስጣዊ ችግር ነው የምትሉ ሐሳብ አልያዝኩም የምትሉቱ ካላችሁ በነጩ ካርድ ከፍ አድርጋችሁ ትወከሉልናላችሁ። በኢትዮጵያ የመድብለ ፖለቲካ ፓርቲ ዴሞክራሲ እድገት ዋነኛ ፈተና መንግስት ነው ስትሉ ቅድመ ክርክር ላይ 14 ነበራችሁ። ውስጣዊ ችግሮች ናቸው ስትሉ 24 ነበራችሁ።
ሐሳብ አልያዝኩም ያላችሁ 23 ነበራችሁ። በዋናነት እንግዲህ ድረ ክርክር ወይንም ከክርክሩ በኋላ ማለት ነው ውድ ተመልካቾቻችን መንግስት ነው ሲሉ 14 የነበሩት 40 ሆኑ። ውስጣዊ ችግሮች ናቸው ሲሉ 24 የነበሩት 14 ሆኑ። ሐሳብ አልያዝኩም ሲሉ 23 የነበሩት 7 ሆነዋል። ስለዚህ በዛሬው ክርክራችን በኢትዮጵያ የመድብለ ፖለቲካ ፓርቲ ዴሞክራሲ ዋነኛ ፈተና መንግስት ነው ሲል 40 ለ14 በሆነ ውጤት ተጠናቋል። እንግዲህ ሐሳብ ሊለያይ ይችላል፣ በሐሳብ እናሸንፍ ነው የኛም ዋነኛ መርህና ዓላማ። ተከራካሪዎቻችን ሐሳባቸው ይለያያሉ፣ እነሱ ግን አንድ መሆናቸውን በመጨባበጥ ያሳዩልናል።